አንድ ወጣት መንገድ እየተጓዘ ትንሽ ጎልመስ ሸምገል ያለ ሰው ያያል እና አስቆሟቸው ሰላም ብለው ያቁኛል ያስታውሱኛል ወይ ይላቸዋል። እኚህ ሽማግሌ አላስታውስህም አላቅህም ይሉታል። እንዴ እርሶ እኮ የኔ መምህር ኖት፣ የተማርኩት እንዲህ ያለ ትምህርት ቤት ነው፣ ያስተማሩኝ እንደዚህ አይነት ትምህርት ነው፣ አያስታውሱኝም ወይ አላቸው። አላስታውስህም። አሁን አንተ ምን ትሰራለህ አሉት። እኔም መምህር ሆኛለሁ አላቸው። እንዴት መምህር ሆንክ? በእርሶ ምክንያት እርሶን አይቼ እርሶን ለመሆን መምህር ሆንኩ፣ እርሶ ግን አያስታውሱኝም። እስቲ አስታውሰኝ፣ እንዴት ነበረ የት ነበረ ማስታውስ ማቀህ ብሎ ጠየቁት። በአንድ ወቅት እኛ ክላስ ውስጥ እኔ አቅራቢያ የሚቀመጥ ልጅ አዲስ ሰዓት ገዝቶ ይመጣል። ያው እሱም ልጅ ስለሆነ አዲስ መሆኑን ለማሳየት እና ሊያስቀናን እየሞከረ እኔ በጣም ቀናሁ። በሰዓቱ ልገዛ የምችልበትም እድል አልነበረኝም እና ሰዓቱን ሰረኩበት። ሰዓቱን ስሰርቅ ልጁ አላግባብ ጮኸ፣ አለቀሰ፣ ክላስ ረበሸ። እርሶም ይህንን ሰዓት የወሰደ ሰው ይመልስልህ ብሎ ጠየቁ። ሁላችንም ዝም አልን። ይመልስ ጠፋ። ሁሉም አላየሁም አለ። በዚያው ወስነው በሩ እንዲዘጋ አደረጉ። የክላሱ በር ከተዘጋ በኋላ ሁላችንም እንደምንፈተሽ ነገሩን። ስንፈተሽ ግን ሁላችሁም አይናችሁን ጨፍኑ አሉና አዘዙ። እርሶ ሁላችንም አይናችንን ጨፈን። ከዛ እየፈተሹ መሃል ሲደርሱ እኔ ጋር ሲደርሱ ሰዓቱን አገኙት፣ ወሰዱ። ግን ፍተሻ አላቆሙም። ሰዓቱን ካገኙ በኋላ የቀረውም ተማሪ እየፈተሹ ጨርሰው ተቀመጡ አሉ። ሁሉም ቦታውን ከያዘ በኋላ ለልጁ ሰዓቱን ሰጡት፣ ላለቀሰው። ይሄ የሰረቀው ልጅ ካሁን ስሜን ያነሳሉ፣ ካሁን ይናገሩብኛል፣ ተዋረድኩ፣ አለቀልኝ፣ መጨረሻው ዛሬ ነው፣ ከእንግዲህ በኋላ እንዴት ብዬ ትምህርት ቤት እመጣለሁ? ልማርም አልችልም፣ ጓደኞቼን ላያቸውም አልችልም፣ ተበላሸ ህይወቴ ብዬ ስጨነቅ እርሶ ስሜን ሳያነሱት ስሜን ሳይናገሩ ሰዓቱን ብቻ መልሰው ዝም አሉ። ስለታደጉኝ ስላዳኑኝና እንድማር ስላደረጉኝ የዛች ቀን ሁለተኛ ላለመስረቅ፣ ሁለተኛ ላለማጥፋት እና መምህር ለመሆን ወሰንኩኝ። እንደርሶ ለመሆን እንደርሶ የሰው ህይወት የሚያድን የጠፋበትን ሰዓት የሚመልስ ሌላኛውን ሰው ደግሞ አዋርዶ አጋልጦ ህይወቱን የማያበላሽ ሰው ለመሆን መምህር ለመሆን ወሰንኩኝ ይላቸዋል። እሰይ ደግ አደረግህ ካሉት በኋላ እንዴት ስሜን ሳይናገሩ አንድ ቀን እንኳን ጠርተው ሳያናግሩኝ ቀሩ ይላቸዋል። ልጄ እኔ አይናችሁን ጨፍኑ ስላችሁ እኔም ጨፍኜ ነበረ። ስፈትሻችሁ ጨፍኜ የፈተሽኳችሁ። ምክንያቱም እያየው ከፈተሽኳችሁ ለክላሱ እንኳን ባልናገር ስለማቅ ስለምለይ ማን እንደሆንክ ስገባ ስወጣ አንተ እያልኩ አሸማቀቀሃለሁ። መሸማቀቅህን ስለማልፈልግ እኔም አላየውህም አንተም አላየኸኝም፣ የጠፋውን ሰዓት ብቻ ነው የመለስኩት አሉት ይባላል።